እማዬ ፈለግሽ? አዎ ፈልግሽ ነበር፣ ግን እኮ ስራ ይዤ ነበር። ሀና ስለፈለግኩሽ መሰለኝ የጠራሁሽ። ምንድን ነው እማዬ? ግራ አጋባሽኝ እኮ። የሆነውን ነገር በሙሉ ማወቅ እፈልጋለሁ። የቱን ነገር? ቆይ አንቺ እንዴት ነው እዚህ ቢሮ ልትገኝ ይቻልሽው? እንዴ አንቺ አይደለሽ እንዴ እፈልግሻለሁ ብለሽ ቴክስት ያደረግሽልኝ? ሀና እንዴት ነው እዚህ ድርጅት ውስጥ ጽዳት ሰራተኛ ሆነሽ ልትቀጠር ይቻልሽው? ኧረ እማዬ እባክሽን ተረጋጊ። እንዴ በጣም እያስፈራሽኝ እኮ ነው። ሀና ንገሪኝ። እሺ እነግርሻለሁ። በቃ የአንቺ ጓደኛ ነች ያስገባችኝ። ጓደኛ? የኔ ጓደኛ ደግሞ ማናት? ሉሊት የምትባለዋ ሴት። ምን? ሉሊት ናት እዚህ ያስገባችሽ? አዎ እማዬ፣ በጣም ጥሩ ልጅ ነች። ደሞዙ ራሱ በጣም አሪፍ ነው። የጽዳት ሰራተኛ ደሞዝ አይመስልም። እንዴት ወራችሁት? ነግሬ ነበር እኮ ይቺ ልጅ ፋራ ናት፣ ምንም ነገር አትባንንም ብዬ ነበር። እንዴ ምን አጠፋው? እኛ አንቺን ለማስደሰት ስንት ነገር ተፍተፍ ብለን ሻማ አብርተን መብራት አስጠፍተን ምንድን ነው ያለሽ? ወይኔ ጉዴ! በጣም ይቅርታ። የሻማ እራት አዘጋጅታችሁልኝ መሆኑ? ውይ እንደዛ ነው እንዴ የሚባለው? እኛ እኮ ስሙን አናውቀውም። ኧረ ምንድን ነው? በቃ ፍቱ። አሁን ተቀመጡ። በቃ ምንድን ነው መፍዘዝ? ሞቅ ሞቅ አድርጉት። አንቺ እንቀመጥ አይደል? አሁን እንቀመጥ። ኧረ አንተ ልጅ በእናትህ ነቃ ደንገጥ በል። ምን እሺ ነው እጇን ምናምን ይዘህ? ኧረ ሮማን ደግሞ አበባ ውስጥ ልጅ ልታቀሙ ነው? የተከበሩ ክቡራንና ክቡራት ምን ይምጣ? ወይኑ ይከፈታል። በጣም ምርጥ ሀሳብ። አዎ መጣሁ። አሲር አንተ ቀኔ ማብራት ትችልበታለህ። አመሰግናለሁ። አሁን መሄድ ትችላለሽ። ምን እያደረግሽ ነው? ያየኸውና አንቺ ልጅ ይሄን መስሪያ ቤት ለቀሽ መውጣት ፈልገሻል እንዴ? አይ እንደውም አቶ መዘክር በእኔ እንዲኮራብኝ ነው የምፈልገው። እንደዚህ አይነት የህፃን ስራ እየሰራሽ እንዴት ነው አቶ መዘክር የሚኮራብሽ? አንተ ህፃን ስለሆንክ ነው። ነገሮችን በህፃን እይታ ስላየው እኔ የሰራሁት ስራ የህፃን ይመስላል። ይኸውልሽ አሁን ወይዘሮ ሚላትን ብቻ ሳይሆን እኔንም እየተፈታተንሽ ነው። ምን ልታደርግ? አቶ መዘክር ሲመጣ ስራሽን በዝርዝር ነግረዋል። ከዛ እንዲህ አንስቶ ይፈልሻል። እሺ ኧረ እባክህ እስኪ እናያለን ከእኔ ስራና ከአንተ ወዴት እንደሚያሸንፍ። እሱ እናየዋለን። ስማዩ ተረጋግተህ ነገሮችን ለማዳመጥ ዝግጁ ስትሆን ተመልሰህ መምጣት ትችላለህ። ያኔ ስለሆነውም ስለሚሆነው በደንብ እናወራለን። ሰላም ለእናንተ ይሁን ውድና የተከበራችሁ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ኖላዊ ድራማን ቀጣዩን ክፍል ይዘንላችሁ መጥተናል። አብራችሁን ቆዩ እስከ መጨረሻው። ኖላዊ ድራማ እንግዲህ በሚያሳዝን ሁኔታ ወይዘሮ ሜላት ከስራ ቦታ ሄዳ ስራ ልትለቅና የጀመረችውን ሁሉ ፋይል ዘግታ እንደ አዲስ ስራውን ለቃ ለመውጣት ነበር ያሰበችው። እንግዲህ ጓደኛዋ ማለት ነው፣ ጓደኛዋ ሳትሆን ጠላቷ ናት ማለት ነው። ብዙ ሴራዎችን እየሰራችባት ያለችው ሉሊት እንግዲህ ከዚህ በፊት ወይዘሮ ሜላትን ወደ ስራ ካልመለሻት እዚህ ድርጅት ላይ የነበረሽን ሚስጥር ሁሉ ለአቶ መዘክር ልኬ ጉድሽ ይፈላል ብሎ ስላስፈራራት ኢዩኤል በተደጋጋሚ ወይዘሮ ሜላት ጋር እየሄደች ነበረና ወይዘሮ ሜላት ቤት አልነበረችም ያኔ ተደጋሚ የሄደችበት ጊዜ። ከዛም ሀና ከዚህ በፊት ቢሮ ስትመላለስ ስላየቻት ወይዘሮ ሜላት ልጅ እንደሆነች ስለምታውቅ እናም ሀናም ስራ እየፈለገች ነበር። ማንም ፈልገች ነው? ወይዘሮ ሜላትን ፈልጌ ነበር ጥሬ ላይ ስትላት እሷ አሁን ለጊዜው የለችም እና ስትመጣም እንደምትነግራት ነግራ እየተሰናበተቻት ነበር። እናም ያው ስራ እንደምትፈልግና እሷ ምናልባት የማንኛውም ስራ ክፍት ቦታ እንዳለ ካለ እንድትነግራት ነው ሀና የጠየቀቻት። ሉሊትም ተንኮሏን አጋጣሚ ተጠቀመችበት ማለት ነው።
ስራ አለ ብላ ሀኒቾን ወስዳ ቢሮ ውስጥ በጽዳት እናቷ የምትሰራበት ቢሮ ውስጥ በጽዳት ቀጠረቻት ማለት ነው። እንግዲህ እሱንም ያቀጠረችበት ትልቁ ምክንያት ምንድነው? ወይዘሮ ሜላት እወጣለሁ እንዳትል ልጇን ጥላ ስለማትወጣ መያዣ እንደ መያዣ ለመጠቀም ነው ማለት ነው። እናም አሁን ላይ እንደፈለገች የተንጠባረረችባት ነው። በፊት በቃ ቤቷ ድረሱ በተደጋጋሚ እየሄደች ይቅርታ ብላ ነበረ እና ያኔም ግን እሷ አልመለስም ወደ ቢሮ አልመለስም በጭራሽ ብላ ስለኮራችባት እንደውም ጥፋተኛነትሽን አምነሽ ራስሽ ይቅርታ ካልጠየቅሽኝ አልመለስም ብላት ነበረ። እናም በማንኛውም ሰዓት ቢሮአችን ክፍት ነው ነይ ብላት አልሄደችም ነበር። አሁን ላይ ግን ወይዘሮ ሜላት ልጇን ይዛታለች። ሀኒቾ ደግሞ እዚህ ምን እያደረግሽ ነው ስትላት ያው ማንኛውንም ስራ መስራት እንዳለብኝ ስለአመንኩ ማንኛውም ስራ መስራት አለብኝ እማዬ ብላት ነበር። እሷ ግን በጣም ነው እያለቀሰች የደነገጠችው። ምክንያቱም ፈጣሪ ምን አድርጌው ነው እያለች ያው ቁማ እያጸዳች እያየቻት እንዳጋጣሚ ሆና እንግዲህ መጣች ማለት ነው። እናም ሉሊት መታ ምንም አላለችም። ሀናም ብቻ እንደምትፈልጋት ጠርታት ሄደች ማለት ነው። እናም ወይዘሮ ሜላትም ሀኒቾን ጠርታ ለማናገር እየሞከረች ነበር። ምን ስትይ ነው እዚህ የገባሽው ብላ ጠየቀቻት እና አጋጣሚውንም ሁሉ የተገጣጠሙበትን ነገራት። እናም እዚህ ስራ እንደምትለቅ ነው እንድትለቅና መያዣ እያረጉሽ ነው እኔን አንቺን እዚህ ቢሮ ውስጥ እንድቀመጥ መያዣ እያረጉሽ ስለሆኑ እባክሽ ከዚህ ቢሮ ውልቀቂና ሌላ ስራ ስሪ ብላት ነበር። ሀኒቾ ግን አንቺ ለልጅሽ ለእኔ አስበሽ እንደሆነ አውቃለሁ ስለዚህ ይህን ስራ አለቅም ብላ እንግዲህ ቆርጣ እዚህ ቢሮ ውስጥ እንደምትሰራ ነው ለራሷ የነገረቻት። መልሳ ሀኒቾም እስካሁን የቆየች ቆይታ አሁን ስራ ገብታ ለወይዘሮ ሜላት እንቅፋቱን አባታለች ማለት ነው። በእርግጥ ወይዘሮ ሜላት ጥላት ብትሄድም ችግር የለውም ያን ያክል ጉዳት የምታደርስባት አይደለም። ግን ደግሞ አምና ለዚህ ተንኮለኛ ሴትዮ ጥላት መሄድ አልፈለገችም። እናም ወይዘሮ ሜላት ቢሮ ዋጋ ሄዳ በቃ አንቺ ስራ የነበረውን ስራ ቶሎ ጨራርሼ ከቢሮ ወጣለሁ ያልሽው ስለዚህ ለምንድነው ማትወጪው እያለች ጨቀጨቃቻት ነበር። እና አሁንም አክት የምታደርገው እንድትወጣላት ነው። እናም ከዚህ የነበረውን ስራ ቀጥያለሁ ብትላት ይሄ እኮ የቃቃ ጨዋታ አይደለም፣ አንዴ ስትፈልጊ ቀጥያለሁ ስትፈልጊ ደግሞ አፍርሻለሁ እያልሽ የምትጫወችበት አይደለም። እኛ ከአንቺ ጋር የነበረውን ውል ሁሉ ጨርሰናል፣ በአንቺ ቦታም ሌላ ሰው ተተክቷል እና አብረን ለነበረን ቆይታ እናመሰግናለን ብላ አባረረቻት ማለት ነው። በዚህም ስራዋ በጣም ነው የተናደደው ኢዩኤል። ምክንያቱም ይህን ነገር ሁሉ ከሰማ አቶ መዘክር ከሰማ ጉድሽ ይፈላል፣ አንቺም ለእኔም ጥሩ ነገር አይፈጠርም። ምክንያቱም እሱ ሜላትን ይፈልጋታል ቢላት እሷ ግን ድርቅ ብላ እስካሁን በአቋሟ ጸንታለች ማለት ነው። ወይዘሮ ሜላትም ግራ እየተጋባች ትገኛለች። እናም ወደ ቤት ሄዳ በጣም እየጨነቃት ነበረ እና ምናሴ ሲጠይቃት ያለችው ምንድነው ያው ሀናን መያዥ አድርገው ሊያስቀሩ እየሞከሩ ነው ወደ ስራና ምን እንደማድረግ እንዳለብኝ ግራ ገብቶኛል እያለች ነበር። ያው ምናሴ ግን ሀና ጎበዝና ጠንካራ ልጅ ስለሆነ ለራሷ አታንስም፣ ራሷን ትጠብቃለች፣ አንቺ አትጨነቂ እያለ እያጽናናት ይገኛል። ሀኒቾ ግን በጣም ትልቅ ስህተት ነው የሰራችው። ቢያንስ እንኳን እንውጣ ስትላት መውጣት ነበረባት። የዛች ተንኮለኛ መጫወቻ ከምትሆነ ወይዘሮ ሜላት ትሁትም ተመልሳ ወደ ምናሴ ጋር መታ ነበር። እንግዲህ ምናሴ ብቻው ነው እየሰራ የሚገኘው አሁን ላይ ግን ሰላም ስለሌለች ማለት ነው። እናም እንደፈለገች በፈለገች በሰዓት መታ የምታወራው የሚሰራበት ቦታ ነው። እሷም ጫማዬን ጠረግልኝ ስትለው ጫማሽን አልጠረግልሽም ሂጅልኝ ከዚህ አላት ማለት ነው። እናም ስራ ስለሆነ በደንብ ጫማዬን ጠረግልኝ ብሎ ነበር። እሱ ደግሞ ማሳዣን ያደረገው ስለ ጓደኛ ስለ ተንሳይ ማትነግሪኝ ከሆነ ጫማሽን አልጠርግልሽም አላት ማለት ነው። እሷም በጣም ተናደደች። ምክንያቱም እኔ አንተን እየወደድኩ እናንተን እየፈለግኩ አንተ ግን ተንሳይ ትላለህ፣ ለምን እሷን አትረሳት ምትለው? ያው ፈልጌው አይደለም እሷንም ወዳትና እሷን ለመቅረብና እሷ ያለችበትን ነገር ማወቅን ፈልጌ አይደለም። በእሷም በጣም ተናዳበት ነው ሄደችው። ምክንያቱም እሷ እሱን እየፈለገች እየመጣች እሱ ግን ምንም ሌላ ጭራሽ ጓደኛሽ ነው መፈልጋት ያለችበትን ቦታ ንገሪኝ ምናምን ሲላተኝ በጣም ነው የተናደደችው። እናም በዚህ ተናዳ ጥለው ከሄደችበት በኋላ ሳሚ ተከሷን መሄዷን ሲያቅ ተመልሶ ሳሚ መጣ ማለት ነው። ሳሚ እንግዲህ ሰላሜን አዛ ሰፈር ስለጠፋች በጣም ተጨንቋለኝ። በተደጋጋሚ እየመጣ ምናሴን ሲጠይቀው ምናሴ ደግሞ አልነግርህም ብሎት ነበር። አሁን ግን በቃ ስላሳዘነው መጨረሻ ላይ ነገረው ማለት ነው። ያለችበትን ቦታና የምትሰራበትን ካፌ ሁሉ ነገረችው። ሳሚ ቀጥታ ሄዶ አዘዛት ማለት ነው። ለምን መጣህ ብትለው በቃ እንደ ማንኛውም ሰው እኔን ማስተናገድን ብር አምጪልኝ ብሎ አመጣላት። እናም በቃ እዚህ ስራ ቦታ ስለሆነ ማናገር አልፈልግም፣ የምትታዘዝ ከሆነ የምታዘውን አዘጠታና ውጣልኝ አለችው ማለት ነው።
እናም ቢራ አዘዛት። ከዛም በኋላ ውጭ እንገናኝ ሲላት እምቢ ስላለችው እንደ አማራጭ ወሰደው። እንግዲህ ካጠገቧ ያለችውን ሴትዮ ስልክ ሰርቆ ሰላም ኪስ ውስጥ ከተተው ማለት ነው። ከዛ በኋላ እሺ ትይኛለሽ ውጭ እንድንገናኝ ወይስ ስልኩሽን የሰረቀችው ሰላም ናት ብዬ እንዳስዝሽ ትፈልጊያለሽ ብሎ አንተና አላት ማለት ነው። እሷም አማራጭ ስለሌላት እሺ በቃ እንገናኛለን ብላ ስልኩን የሰረቀውን ስልክ ለልጅቷ መልሶ ከቤት መጣ ማለት ነው። እና በጣም ነው የተመቻት እብደቱ ጭራሽ ማለት ነው የሚያረጋቸው ስራዎች። በሌላ በኩል እነ ተምቹ የመጋረጃ ቤቱን ሱቅ በጣም ግራ ገብቷቸዋል። ሰራተኛ እስካሁን ሊያገኙ አልቻሉም። እነሱ ደግሞ እንዳይሰሩ ምንም ግራ ገብቷቸዋል ማለት ነው። ምክንያቱም ባለመማራቸው ድርጅት ሱቁን እንዴት ብሎ መሸጥ እንዳለባቸው ግራ ስለገባቸው ደላላ ቦታም ደውለው ሰራተኛ እንዲፈልጉለት ታሬን ጠይቆት ነበር። እሱም እየፈለገላቸው ነው የሚገኘው። እናም ተምቹ እንደውም ሁሉንም ነገር ሽጠ ነውና ፏፏ ብለንበት ከዛ በኋላ የራሱ ጉዳይ እያለ የተመጣ ሀሳብ እያቀረበለት ነበር። እሱ ግን በጭራሽ አይሆንም፣ አሁን ሰራተኛ እናገኝና ከዛ በኋላ ይሰራል በሰራተኛ እያለው ነበረ። ያው ሀኒቾና ጆሮ ዛሬ ደስ የሚል ጊዜ አሳልፈዋለኝ። ሰርፕራይዝ አድርገዋታል ማለት ነው። በምሽት የሚያምር ቦታ ወስደው አይኗን ጨፍኖ ተምቹ ዟት ገብቷል ማለት ነው። በጣም ነው እዚህ ፓርት ላይ በጣም የሚያስቁት ማለት ነው። እንግዲህ ተምቹ የሀናና የጆሮ አሰልጣኝ ሆኖ እያንዳንዷ ነገር እንግዲህ ከዚህ በፊት ፊልም አይተው ነበር እና በዛም ፊልም መሰረት ያም ፊልሙ ስላየ ለምን ሀኒ ላይ ተግባራዊ አናደርገውም ብለው ሀኒ ላይ ተግባራዊ እያደረጉት ነበር እና በስከ መጨረሻ በጣም ነው ደስ ያላቸው ሁለታቸውም፣ ሀኒም ጆሮ ማለት ነው። በጣም ደስ ብሏቸዋለኝ አንድ ላይ ነበሩ። በጣም አንድ ግን የሆነ ያልተመቸኝ ፓርት ግን አለ። ግን ደስ ይላሉ ሁለታቸውም በዚህ ሁኔታ መቀራረባቸው ደስ ይላል።